ሰላም ትርክትና ሀገረ መንግስት ግንባታ የፖለቲካ ፓርቲዎች የክርክር አጀንዳ ነው። ብልጽግና ፓርቲም ዘላቂ ሰላምን ለማስፈን አሰባሳቢ ትርክትና ጠንካራ ሀገረ መንግስት ለማረጋገጥ የሚከተለውን ፖሊሲ ባለፉት የለውጥ ዓመታት ከእነዚህ እሳቤዎች አኳያ ያስመዘገባቸውን ድሎችና ስኬቶችን በክርክር መድረኩ አጉልቶ አቅርቧል። በተለያዩ መገናኛ ብዙሃን እየተደረጉ በሚገኙ የክርክር መድረኮች ፓርቲያችን ቃሉን በተግባር የገለጠባቸውን ህዝብ የመሰከራቸውን የለውጥ ውጤቶችን ከማቅረብ ጎን ለጎን ከፖለቲካ ፓርቲዎች ለሚነሱ ጥያቄዎችም ምላሽ ሰጥቷል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የህዝብ ይሁንታ አግኝቶ ቢመረጥ ምን ሊያሳካ ይችላል? በታሪክ አረዳድና በትርክቱ ዙሪያ የሚስተዋሉ ዋልታ ረገጥ አመለካከቶችን ለማረም ይረዳ ዘንድ የጋራ ትርክት የሆነውን ብሔራዊነት ወይም የወል ትርክት ለማስፋትና ለማጽናት የምንሰራ ይሆናል። ፓርቲያችን ሰላምን እንደ ጦርነት አለመኖር ብቻ ሳይሆን እንደ ሀገረ መንግስት ግንባታ ቁልፍ መሳሪያ አድርጎ እየሰራ ይገኛል። መሰረታዊ በሆነ መንገድ ለግጭትና ለመግባባት የሚዳርጉንን ችግሮች፣ የፍትህና መልካም አስተዳደር ጥያቄዎች ለመመለስ፣ የህግ የበላይነትን ለማረጋገጥ፣ ዲሞክራሲያዊ ስርዓት ግንባታን ለማፋጠን ዘርፈ ብዙ የህግና ተቋማዊ ግንባታ ማሻሻያዎችን ተግብረናል። የዘመናት የፖለቲካ ስብራታችንን ለመጠገንና የፖለቲካ ቀውሶችን ለመፍታትና ሀገራዊ መግባባት ለመፍጠር እንደ ሀገራዊ ምክክር፣ ከፖለቲካ ቡድኖች ጋር የሚደረግ ውይይትና የሽግግር ፍትህ ያሉ ሁሉን አቀፍ ሂደቶችን እንደግፋለን። ይህ እርምጃ ሰላማዊ ተሳትፎ ለማድረግ ፈቃደኛ ከሆኑ የታጠቁ ቡድኖች ጋር መደራደርን ያካትታል። ይህ የብልጽግና ፓርቲ ዋና አጀንዳ ነው። እኛ ብልጽግናዎች አጀንዳችን ኢትዮጵያ ናት። ኢትዮጵያ በትርክት በሁላችን አስተሳሳሪ እና የሁላችን የወንድማማችነትና የእህትማማችነት አስተሳሰብ የጋራ የሁላችን የሆነች ኢትዮጵያን መገንባት እንችላለን ብለን እናስባለን። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ኢትዮጵያውያንን ዋጋ አስከፍለዋል። በዚህም የተነሳ ኢትዮጵያውያንን አንድ የሚያደርግ ነገር ግን ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት፣ ሁሉም ኢትዮጵያውያን የሚጠቀሙበት፣ ሁሉም ኢትዮጵያውያን ራሳቸውን የሚያዩበትና ኢትዮጵያ የኔ ናት የሚሉበት ስርዓት ኢትዮጵያን ያዛልቃል። ስለዚህ ከታሪክ አረዳድና አጻጻፍ መዘዝ ወጥተን የዛሬውና የነገውን ትውልድ ታሳቢ አድርገን ኢትዮጵያን እንገንባት የሚል ሐሳብ ነው ያለን። ከአሰባሳቢ ትርክት ውጪ ብዝሃነት መገለጫዋ ለሆነችው ኢትዮጵያ የሚበጅ አለመኖሩን በማመን ብልጽግና ህብረ ብሔራዊ አንድነት የሰፈነባትን ኢትዮጵያ ለመገንባት በትኩረት ይሰራል። እኛ ብልጽግና ፓርቲዎች የብሔራዊነት ትርክት ብቻ ነው የሚያዋጣን፣ የወንድማማችነት የእህትማማችነት ትርክት ብቻ ነው የሚያዋጣን። ይህ ለአንድነታችን፣ ለሰላማችን፣ ለጠንካራ ኢትዮጵያ እጅግ በጣም አዋጩ መንገድ ነው። እንሰባሰብ፣ ከሚለያዩ ነገሮች ይልቅ የሚያሰባስቡን ነገሮች ላይ ትኩረት እናድርግ። የብሔራዊነት ትርክትን፣ የህብረ ብሔራዊ አንድነት ትርክትን በጋራ ትናንት ላይ እንገንባ። የትናንቱ የአድዋ ድላችን፣ የትናንቱ ትላልቅ ድሎቻችን፣ መስዋዕትነቶቻችን የጋራ የኢትዮጵያውያን ሁሉ ናቸውና እሱን አጠናክረን እናስቀጥል። ዛሬ የምንሰራውን ስራም ደግሞ በጋራ ዛሬ ላይ ትኩረት እናደርግ። ዛሬ ህፃናትን እናሰባስብ፣ ትውልዱን እናሰባስብ፣ ወንድማማች እናርጋቸው፣ እህትማማች እናርጋቸው፣ ከምንለያያቸው የሚያሰባስባቸው ነገር ላይ ትኩረት እናደርግ የሚል ስራ ነው የምንሰራው። ሰላምን በሰላማዊ መንገድ ማጽናት የብልጽግና ፓርቲ ጽኑ አቋም ነው። በዚህ አቋሙ በመጽናትና ልማት ለሰላም መስፈን ያለውን አበርክቶ በመገንዘብ ሰፋፊ የልማት ስራዎችን በማከናወን ህዝቡ ተጠቃሚ እንዲሆን በማድረግ ውጤታማ ስራዎች ተከናውነዋል። የሰላም ሐሳብ አሁን እዚህ እንደምንለው በአንድ ወቅት የነበሩ አፍሪካውያን ባጣቀሱት መጽሐፍ፣ በአንድ ወቅት ችግር ገጥሟቸው የሆነ ነገር ባሉ ምዕራባውያን ወይም ስቴት ላይ የሆነ እዛ አካባቢ ያለውን ችግር በፈቱ የየሀገራት ችግር ማሳያ ቤተ ሙከራ ሳይሆን መደመር የሚባል ለኢትዮጵያውያን በኢትዮጵያውያን የበቀለ ሁሉንም ያማከለ አካታችነትን የያዘ የህግና የስርዓት የበላይነትን ያየ ሳይንስን የቀመረ ግን በኢትዮጵያውያን ለኢትዮጵያውያን የሚሆን መፍትሄና እሳቤ ይዞ የመጣ ነው። ስለዚህ መደመር ሆነ ብልጽግና ሰላም ልማት ነው ብሎ ያምናል። ሰላምን በሰላማዊ መንገድ ብቻ አሁንም የሰላም መንገድ አዋጩ መንገድ ነው፣ ዘላቂው መንገድ ነው የሚል እምነት አለው ፓርቲያችን። እናንተስ ሚናችሁ ምን መሆን አለበት የሚለው የኔም ጥያቄ ነው ማለት ነው። ስለዚህ የጋራ ትርክት ላይ እንስራ፣ ታጥቆ
ህይወት የሚያጠፋው ኃይል ላይ የሰላም ጥሪ እናቅርብለት፣ ወደ ሰላም መንገድ እንዲመጣ እናድር፣ እጃችንን ዘርግተን እንጠብቅ፣ ወደ ማህበረሰቡ ተመልሶ መደበኛ ህይወቱን እንዲኖር እንከታተል፣ እንደግፍ፣ ከማህበረሰቡ ጋር እንቀላቅለው። ስለዚህ ዘላቂና አዎንታዊ ሰላም በዚህ ይስፈን የሚል ሐሳብ ነው ያለኝ። በዚህም ምክንያት እኛ ሰላምን በሰላማዊ መንገድ እጃችንን በመዘርጋት ረጅም መንገድ ሄደን በመቀበል ጭምር ሰላምን ለማጽናት እንሰራለን። ሰላም እንዳይኖር ኢትዮጵያም በሚያበለጽጋት ጉዳዮች ላይ እንዳታተኩር ዋጋ እያስከፈላት ያለው ጉዳይ ጽንፈኝነት ነው። ይህንን ዋልታ ረገጥ የፖለቲካ አካሄድ መለወጥ የሁሉም አጀንዳ መሆን አለበት። ይህ የጽንፈኝነት ችግር ሊፈታ የሚችለው ወንድማማችነትን፣ አብሮነትን፣ ኢትዮጵያውያን የተጋመደ ማንነታቸውን በጋራ ትርክት በብሔራዊ ትርክት ማጽናት ከቻሉ ብቻ ነው። በተለያዩ የሀገራችን አካባቢዎች የደረሰው በጽንፈኞች የደረሰው ጉዳት የህይወት እና የንብረት ውድመት በሙሉ በጽንፈኛ ኃይሎች የተከሰተ ነው። ስለዚህ ዋናው መንስኤ ጽንፈኝነት ስለሆነ መድኃኒቱ ይህንን ጽንፈኛ አስተሳሰብ በጋራ በኢትዮጵያዊ ወንድማማችነትና አብሮነት መታገል መቻል ብቻ ነው። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ቁርጥ ያለ የጸና አቋም የችግሩን ስፋት ያየ እንደ ሀገር በቀልነቱ ለችግሩ መፍትሄ የሚሆን ሀሳብ ማምጣት ነው ትልቁ መፍትሄ የሚሆን።